battle over the Strait of Hormuz continues. የሆርሙዝ ሰርጥ የክፍለ ዘመናችን ስርዓት መፈራረሻ مجدد تاکید می‌شود የሰው ልጅ ስልጣኔ በሰው ሰራሽ አስተውህሎት በኳንተም ስሌቶችና በዲጂታል ትስስር መጥቀት የቁሳዊ ዓለምን ገደቦች ሙሉ በሙሉ ያሸነፈ በሚመስልበት በዚህ ዘመን ዓለም አቀፉ ማህበረሰብ አሁንም ድረስ በጥንታዊ ጂኦግራፊያዊ አቀማመጥ ቁራኛነት ስር መውደቁን የሚያሳይ አንድ አስገራሚ ክስተት አለ። እርሱም በካርታ ላይ በጥቂት ሴንቲሜትሮች ብቻ ተለክቶ የሚቀመጠው በኦማንና በኢራን መካከል የሚገኘው የሆርሙዝ ሰርጥ ነው። ይህ ጠባብ የባህር በር ዛሬ የዓለም ልዕለ ኃያላን ሀገራት የሚፋጠጡበት የዓለም ኢኮኖሚ የልብ ትርታ የሚለካበትና የወደፊት የጂኦፖለቲካ ስልጣኔ አቅጣጫ የሚወሰንበት ዋነኛ ማዕከል ሆኗል። በአሜሪካ እስራኤል ጥምረትና በኢራን መካከል የተቀሰቀሰው ወታደራዊ ፍጥጫ የኒውክሌር ድርድሩን ወደ ጎን ገፍቶ የዚህን ጠባብ የባህር መስመር ዕጣ ፈንታ የድርድሩ ቁልፍ ማጠንጠኛ አድርጎታል። ይሁን እንጂ የዓለም መገናኛ ብዙሃን ስለ ሆርሙዝ ሰርጥ ቀውስ ሲያወሩ ሁልጊዜ የሚደግሙት አንድ የተለመደ ላይላዩን ብቻ ነካክቶ የሚያልፍ ስሌት አለ። ይኸውም የነዳጅ በርሜል ዋጋ፣ የኢንሹራንስ ፐርሰንት እንዲሁም የባህር ላይ ታንከሮች መስተጓጎል የሚሉት ተረኮች ናቸው። ይህ የቁጥር መነጽር ግን ከጀርባው ያለውን እውነተኛ ስትራቴጂያዊ ውድቀትና ፍልስፍናዊ ቀውስ የሚሸፍን የጋዜጠኝነት ድንዛዜ ነው። ከዚህ የተለመደ የዜና ትንታኔ ማዕቀፍ ወጣ ብለን ስንመለከት የሆርሙዝ ቀውስ የነዳጅ ዋጋ መናር ታሪክ ብቻ ሳይሆን የ21ኛው መቶ ክፍለ ዘመን ዓለም አቀፍ ስርዓት እንዴት እየፈረሰ እንደሆነ የሚያሳይ ስልጣኔዎች የጂኦግራፊ እስረኛ የሆኑበትና ሉዓላዊነት የተባለው ጽንሰ ሐሳብ ራሱ የተሸረሸረበት ጥልቅ የጂኦፖለቲካ ተውኔት መሆኑን እንረዳለን። ይህንን ዓለም አቀፋዊ ትንቅንቅ በጥልቀት ለመመርመር መጀመሪያ የምንጋፈጠው እውነታም የአብሮ መጥፋት አዙሪት የተባለውን አስፈሪ የፖለቲካ ፍልስፍና ነው። ምዕራባውያን ለዘመናት ሲያራምዱት የነበረው ሀገራት በኢኮኖሚ ከተሳሰሩ ጦርነት የማድረግ እድላቸው ይቀንሳል የሚለው የሊበራሊዝም እምነት በዚህ ወሽመጥ ፊት ሙሉ በሙሉ ተሰባብሯል። ኢራን የወሽመጡን ትራፊክ በ95 በመቶ ስትዘጋ የዓለምን ነዳጅ ብቻ ሳይሆን የራሷንም ብቸኛ የኢኮኖሚ ደም ስር አብራ አቋርጣለች። ይህ ምክንያታዊ የፖለቲካ ምርጫ ሳይሆን ቴህራን ለዋሽንግተን እያሳየች ያለው እጅግ አደገኛ የሆነ የህልውና ጨዋታ መገለጫ ነው። እኔ መተንፈስ ካልቻልኩ መላው ዓለም አብሮኝ ታፍኖ ይሞታል የሚል ጽኑ ቁርጠኝነት። The latest escalation follows Iran's decision to close the Strait of Hormuz over the weekend. ከዚህ ፍልስፍናዊ ፍልሚያ ጎን ለጎን ቀውሱ የቴክኖሎጂ ቅዠትና የጂኦግራፊያዊ አምባገነንነት እንዴት እርስ በርስ እንደሚጋጩ ያሳየናል። ሰዎች ዛሬ ላይ በዲጂታልና በሳተላይቶች የረቀቀ ዓለም ውስጥ ቢኖሩም የሆርሙዝ እውነታ ግን የሰው ልጅ አሁንም የድንጋይና የባህር እስረኛ መሆኑን በሩቅ ምስራቅ ሀገራት ላይ ሳይቀር አረጋግጧል። የባህረ ሰላጤው ሀገራት በቢሊዮን የሚቆጠር ዶላር አውጥተው የየብስ ቧንቧዎችን በመዘርጋት ጂኦግራፊን ለመሸወድ ቢሞክሩም ተፈጥሯዊውን የባህር በር መተካት ግን አልቻሉም። ይባስ ብሎም የእነርሱ የቢሊዮን ዶላር ዘመናዊ የመከላከያ ቴክኖሎጂዎች በጥቂት ሺህ ዶላር በሚመረቱ ርካሽ የኢራን ድሮኖችና ቀላል የባህር ላይ ፈንጂዎች ፊት አቅም ማጣታቸው የኃይል ፖለቲካው አሁንም በተፈጥሯዊ አቀማመጥ ግትርነት የሚመራ መሆኑን ፍንትው አድርጎ ያሳያል። ዳሩ ግን የዛሬው የሳሎን ተረካችን እውነተኛና የላቀ ምልከታ የሚያርፈው ግሎባል ሳውዝና የውክልና የረሃብ አምባገነንነት በሚለው ድምፅ አልባ ሰብአዊ ቀውስ ላይ ነው። በፋርስ ባህረ ሰላጤ ላይ የጦር መርከቦችን የሚያሰልፉት አሜሪካና ኢራን ሲሆኑ የነዳጅ ዋጋ ሲነር ጉዳቱ የሚደርሰው በበለጸጉት የኢንዱስትሪ ሀገራት ላይ ነው። ነገር ግን ትክክለኛውና ገዳዩ ፍላጻ የሚያርፈው ከቀውሱ ቀጠና በሺዎች የሚቆጠሩ ኪሎሜትሮች ርቀው በሚገኙ ድሆች ሀገራት ላይ ነው። የዓለም የባህር ላይ የማዳበሪያ ንግድ 30 በመቶ የሚሆነው በዚህ መስመር የሚያልፍ በመሆኑ የወሽመጡ መዘጋት ያስከተለው የማዳበሪያ ዋጋ መናር በአፍሪካና በደቡብ እስያ ላሉ በሚሊዮን የሚቆጠሩ አርሶ አደሮች የሱፐርማርኬት ዋጋ መጨመርን ሳይሆን የሚቀጥለውን ዓመት ይፋዊ ረሃብ ይዞ የሚመጣ አስፈሪ መቅሰፍት ሆኗል። ይህ ሁሉ መነሻ ሐሳብ የሚያመላክተንም የሆርሙዝ ወሽመጥ ቀውስ ተነጥሎ የሚታይ ክስተት ሳይሆን የ21ኛው መቶ ክፍለ ዘመን አዲስ የዓለም ስርዓት መፈራረሻ ምልክት መሆኑን ነው። ከጥቁር ባህር ከቀይ ባህር እስከ ደቡብ ቻይና ባህር እንዲሁም እስከ ሆርሙዝ ድረስ የምናየው ክስተትም አንድ ወጥ መልእክት አለው። የባህር ላይ ስትራቴጂያዊ መገናኛዎች ወይም ቾክ ፖይንትስ የዚህ ክፍለ ዘመን አዲሱ የጂኦፖለቲካ መሳሪያዎች መሆናቸውን ነው። ይህ ጠባብ ባህር የነዳጅ ማስተላለፊያ መስመር ብቻ አይደለም፣
እርሱ የበለጸገው ዓለም የፖለቲካ ቁማር በግሎባል ሳውዝ ድሆች ትከሻ ላይ የሚነገድበት የዓለም ህልውና የተሳሰረበት ዓለም አቀፍ የጭቆና መዋቅር ጉሮሮ እንጂ። የዛሬው መሰናዷችንም ይህንን መፍትሄ አልባ የሚመስል ስትራቴጂያዊ አዙሪት በዝርዝር ይፈትሻል። አብራችሁን ሁኑ። اجازه دخالت در تنگه هرمز را نمیدهید. የሊበራል ዓለም አቀፍ ስርዓትና የምዕራባውያን የካፒታሊዝም መዋቅር ላለፉት 40 እና 50 ዓመታት የዓለምን ሰላምና መረጋጋት ለማስጠበቅ የተጠቀሙበት አንድ ትልቅ የንድፈ ሐሳብ ምሰሶ ነበረ። እርሱም የኢኮኖሚ ትስስር ለፖለቲካዊ መረጋጋት ዋስትና ነው የሚለው ብሂል ነው። ይህ አስተሳሰብ ሀገራት እርስ በርሳቸው በንግድ በኢንቨስትመንትና በሀብት ፍሰት ይበልጥ በተሳሰሩ ቁጥር በጦርነት ውስጥ የመግባት እድላቸው በከፍተኛ ሁኔታ ይቀንሳል የሚል እምነት ነበረው። ምክንያቱም ማንኛውም ሀገር ጦርነት በከፈተ ቁጥር የራሱን ገበያ፣ የራሱን የሀብት ምንጭና የራሱን የኢኮኖሚ ህልውና አብሮ እንደሚያጠፋ ስለሚገነዘብ ስሜታዊ ሳይሆን ምክንያታዊ ሆኖ ለመቀጠል ይገደዳል ተብሎ ይታመን ነበር። የሆርሙዝ ሰርጥ ቀውስ ግን ይህንን ምዕራባውያን ለዘመናት የተንተራሱበትን የምክንያታዊነት ስሌትና የሊበራል ኢኮኖሚክስ ግምትን ሙሉ በሙሉ በመሰባበር አዲስና አስፈሪ የፖለቲካ ፍልስፍናን ወደ አደባባይ አውጥቷል። የሆርሙዝ ቀውስ ይፋ ያደረገው ትልቁ እውነት እንደ ኢራን ያሉ የኢኮኖሚ ማዕቀብና የፖለቲካ መገለል የገጠማቸው ሀገራት ከምዕራባውያን የጥቅምና ጉዳት ስሌት ውጪ የሚንቀሳቀሱበት የህልውና ምዕራፍ ላይ መድረሳቸውን ነው። ኢራን ወሽመጡን በ95 በመቶ ለመዝጋት ስትወስን የዓለምን የነዳጅ አቅርቦት በማቋረጥ የዓለምን የኢኮኖሚ ጉሮሮ መጭመቅ ብቻ ሳይሆን የራሷንም ብቸኛ የኢኮኖሚ ደም ስር ማለትም የነዳጅ ኤክስፖርቷን በ90 በመቶ በማውደም አብራ አቋርጣለች። ይህ እርምጃ በምዕራባውያን የስልጣኔ መነጽር ሲታይ የራስን ህልውና የማጥፋት ሥራ ወይም ፍጹም ቂልነት ይመስላል። ነገር ግን ከቴህራን ስልታዊ እይታ አንጻር ይህ እርምጃ የኢኮኖሚክስ ምርጫ ሳይሆን የህልውና ፖለቲካ መገለጫ ነው። ኢራን ለዋሽንግተንና ለዓለም አቀፉ ማህበረሰብ እያሳየች ያለችው እውነታ እኔ እንድተነፍስና በነጻነት እንድኖር ካልተፈቀደልኝ መላው ዓለም አብሮኝ ይታፈናል እንጂ ብቻዬን ትንፋሽ አይተንም የሚል ጽኑ የፖለቲካ መልእክት ነው። ይህ አብሮ የመጥፋት አዙሪት የሚያሳየን በዓለም አቀፍ ፖለቲካ ውስጥ መረጋጋት የሚባለው ጽንሰ ሐሳብ የሚሰራው ሁሉም ተዋንያን ከስርዓቱ እኩል ተጠቃሚ መሆን ሲችሉ ብቻ እንደሆነ ነው። አንድ ሀገር በከባድ ማዕቀቦች ተደቁሶ የባንክ ስቴቶቹ ታግደውበት እንዲሁም ከዓለም አቀፉ የፋይናንስ መዋቅር ተገፍቶ የሚኖር ከሆነ ያ ሀገር የስርዓቱን ህልውና የመጠበቅ ምንም አይነት ግዴታም ሆነ ስነልቦናዊ ፍላጎት አይኖረውም። ለዚህም ነው ኢራን የዓለምን ንግድ ማውደም የሚያስከትለውን የራሷን የኢኮኖሚ ኪሳራ ወደ ጎን በመተው ጂኦግራፊን እንደ መጨረሻው የፖለቲካ መሳሪያ ለመጠቀም የቆረጠችው። ይህ ሁኔታ የዓለም የኃይል ሚዛን ከባህላዊ ወታደራዊ ወይም የቴክኖሎጂ የበላይነት ወደ እኩል የመጠፋፋት አቅም መሸጋገሩን በተግባር ያሳየ ክስተት ነው። አሜሪካና አጋሮቿ ላለፉት 10 ዓመታት የዶላር የበላይነትንና የፋይናንስ መዋቅሩን በመጠቀም በሀገራት ላይ የኢኮኖሚ ማዕቀብን እንደ ጦር መሳሪያ ሲጠቀሙ ቆይተዋል። ይህ አካሄድ በምዕራባውያን ዘንድ ያለ ደም መፋሰስ ጠላትን ማንበርከኪያ ስልጣኔ ተደርጎ ይወሰድም ነበር። ሆኖም ግን የሆርሙዝ ቀውስ እንደሚያሳየው ይህ አይነቱ የተንዘራፈፈ የኢኮኖሚ ማዕቀብ ሀገራትን ወደ መጨረሻዊ ብስጭትና የጥፋት አፋፍ ላይ ሲያደርሳቸው ምላሻቸው ከኢኮኖሚክስ አመክንዮ ይልቅ ወደ ጂኦግራፊያዊ ቁጣ ይቀየራል። አሜሪካ በወረቀትና በዲጂታል ቁጥሮች ኢራንን ስታገድ፣ ኢራን ደግሞ በአካልና በጂኦግራፊያዊ አቀማመጥ ወይም በተፈጥሮ የባህር በር ዓለምን ትመልሳለች። ይህ የቁሳዊ እውነታና የዲጂታል ወይም ፋይናንስ ኃይል ፍልሚያ የሊበራሊዝም አስተሳሰብ በቁስና በተፈጥሮ ሕግ ፊት ያለውን ውስንነት ፍንትው አድርጎ ያሳያል። But the most powerful weapon wasn't a missile or a drone. It was a stretch of water. በዚህ አዙሪት ውስጥ ሌላው መመርመር ያለበት ነጥብ የኢራን እርምጃ በዓለም አቀፍ የባህር ሕግጋትና በሉዓላዊነት መካከል የፈጠረው ትልቅ ፍጭት ነው። ዋሽንግተን ወሽመጡ ዓለም አቀፍ የትራንዚት መስመር በመሆኑ ማንም ሊዘጋው እንደማይችል ስትከራከር፣ ቴህራን ግን በራሷ የባህር ክልል ውስጥ የሚደረግን ማንኛውንም እንቅስቃሴ መቆጣጠር መብት እንዳላት ትገልጻለች። ይህ ፍጭት የሚያሳየው ዓለም አቀፍ ሕጎች ራሳቸው ጥርሳቸውን የሚያወጡትና የሚከበሩት ሀያላን ሀገራት በሰላም ለመኖር ሲስማሙ ብቻ መሆኑን ነው። ሀገራት በህልውና ጦርነት ውስጥ ሲገቡ ግን ሕግጋቱ ፈርሰው ወደ ተፈጥሯዊው የጉልበትና የኃይል አስተላለፍ እንመለሳለን። ኢራን በወሽመጡ ላይ የጣለችው የ95 በመቶ እገዳ የዓለምን ሕግጋት ማክበር ያቆመችበት ሳይሆን በራሷ ሕግ ዓለምን ለመምራት የወሰነችበት
ስትራቴጂያዊ እርምጃ ነው። ይህ የጋራ ጥፋትን የመጋበዝ አካሄድ በዓለም አቀፍ የኢነርጂ ገበያ ላይ ያስከተለው ቀውስ ለረጅም ጊዜ የማይሽር ጠባሳን ጥሎም ያልፋል። በቅርቡ በአልጀዚራ ድረገጽ ላይ የወጣ አንድ ዘገባ እንደጠቀሰው የዓለም የነዳጅ አቅርቦት በታሪክ ታይቶ በማይታወቅ ሁኔታ መቋረጡ የዓለምን የኢኮኖሚ እድገት ወደ 2.8 በመቶ ያወርደዋል ተብሎ ይገመታል። ይህ ማለት ዓለም አቀፍ የኢኮኖሚ ውድቀት ማለት ነው። የሚገርመው ግን ይህ ውድቀት አሜሪካን ወይም አውሮፓን ብቻ ሳይሆን የኢራንን ዋና ደንበኛ የሆነችውን ቻይናን ማለትም ከኢራን ነዳጅ 80 በመቶ የምትገዛውንና 70 በመቶ ነዳጇን ከዚህ መስመር የምታገኘው ጃፓንን ጭምር አብሮ ማውደሙ ነው። ይህ የሚያሳየው የሆርሙዝ አብሮ የመጥፋት አዙሪት ወዳጅና ጠላትን ሳይለይ መላውን ስልጣኔ በአንድ የሚለበልብ የግሎባላይዜሽን ጨለማማ ጎን ማሳያ መሆኑን ነው። ዛሬ ላይ ሰዎች የሚኖሩት በሰው ሰራሽ አስተውሎት፣ በዲጂታል ምህዋሮች፣ በኳንተም ስሌቶችና በሳተላይት መረቦች በረቀቀ ቁሳዊ እውነታዎችን ድል የነሱ በሚመስልበት በ21ኛው መቶ ክፍለ ዘመን ስልጣኔ ውስጥ ነው። ይህ ዘመናዊ የቴክኖሎጂ ምጥቀት የሰው ልጅ ጂኦግራፊንና የተፈጥሮን ገደቦች ሙሉ በሙሉ ያሸነፈ የቦታና የርቀት ጽንሰ ሐሳቦችን ያረጁና ያፈጁ ያስመሰለ ትልቅ ስነ ልቦናዊ ቅዠት ፈጥሮ ነበር። ዳሩ ግን የሆርሙዝ ወሽመጥ ቀውስ ይህንን የቴክኖሎጂ ታላቅነት ተረክ በአንድ ጀንበር በመስበር የሰው ልጅ ስልጣኔ አሁንም ቢሆን የድንጋይ የባህርና የጠበቡ የተፈጥሮ መሬቶች ፍጹም እስረኛ መሆኑን ለዓለም አቀፉ ማህበረሰብ በገሃድ አረጋግጧል። የዚህ ውጥረት መባባስ የቴክኖሎጂ የበላይነትን ስልታዊ ድክመት ፍንትው አድርጎ ያሳየበት ዋነኛው መስክ የባህረ ሰላጤው ሀገራት የየብስ ላይ የነዳጅ ማስተላለፊያ ቧንቧዎችን ለመዘርጋት ያደረጉት ሙከራ ውድቀት ነው። እንደ ሳውዲ አረቢያና የተባበረችው አረብ ኤሚሬቶች ያሉ በቢሊዮን የሚቆጠር ዶላር የካፒታልና የቴክኖሎጂ አቅም ያላቸው ሀገራት የሆርሙዝ ወሽመጥን ለማስቀረትና ጂኦግራፊን ለመሸወድ እጅግ ግዙፍ የሆኑ የብረት ቧንቧዎችን ወደ ቀይ ባህር ወይም የአንቡ ወደብና ወደ ኦማን ባህረ ሰላጤ ወይም ፉጃይራ ወደብ ዘርግተዋል። ሆኖም ግን የሰው ልጅ ምህንድስናና ቴክኖሎጂ በተፈጥሯዊ የጂኦግራፊ አምባገነንነት ፊት ምን ያህል አቅም እንደሌላቸው በተግባር ታይቷል። ምክንያቱም በቀን 20 ሚሊዮን በርሜል ነዳጅ የሚያስተናግደውን ሰፊና ጥልቅ ተፈጥሯዊ የባህር በር በጥቂት ሚሊዮን በርሜል የብረት ቧንቧዎች ለመተካት መሞከር የንድፈ ሐሳብ ቅዠት ብቻ ስለነበረ ነው። ይህ የቴክኖሎጂ ቅዠት ይበልጥ ወደ አስፈሪ እውነታነት የተቀየረው በወታደራዊ ስትራቴጂ መስክ ላይ ነው። አሜሪካና የባህረ ሰላጤው ሀገራት በቢሊዮን የሚቆጠሩ ዶላሮችን በማውጣት የዘረጓቸው እጅግ ዘመናዊ የራዳር መከላከያዎች፣ የሳተላይት ክትትሎችና የሚሳኤል መከላከያ ጋሻዎች በጥቂት ሺህ ዶላሮች ብቻ በሚመረቱ የኢራን ድሮኖችና ቀላል የባህር ላይ ፈንጂዎች ፊት በቀላሉ ተሰናክለዋል። በሳውዲ አረቢያ የሚገኘው የምስራቅ ምዕራብ የነዳጅ ቧንቧ መስመርና የተባበሩት አረብ ኤሚሬቶች የፉጃይት ጭነት ወደብ በቀላሉ የድሮን ጥቃቶች ስርጭታቸው በከፍተኛ ሁኔታ ማስተጓጎሉ የከፍተኛ ቴክኖሎጂ መከላከያዎች ምን ያህል ተጋላጭ መሆናቸውን አሳይቷል። ይህ ክስተት በዘመናዊ ወታደራዊ ስልታዊ አስተሳሰብ ላይ ትልቅ መዋቅራዊ ለውጥ ያመጣ ሲሆን የቴክኖሎጂ ውስብስብነት ለደህንነት ፍጹም ዋስትና ሊሆን አይችልም የሚለውን እውነታም አስመስክሯል። በዚህ የጂኦግራፊ አምባገነንነት ውስጥ ሌላው ትኩረት የሚስበው ነጥብ የባህር ላይ ስትራቴጂያዊ መገናኛዎች በ21ኛው ክፍለ ዘመን የኃይል ፖለቲካ ውስጥ ያላቸውን ፍጹም የበላይነት መልሰው ማግኘታቸው ነው። ቀደም ሲል ሀገራት ኃይላቸውን የሚያሳዩት የዲጂታል መሰረተ ልማቶችን በመቆጣጠር በሳይበር ጥቃቶች ወይም በባንክ መዋቅሮች የበላይነት ላይ ነበር። አሁን ግን የዓለምን የንግድና የኃይል አቅርቦት ጉሮሮ የጨበጡት እንደ ሆርሙዝ፣ ባብኤል መንደብና ማላካ ያሉ ጠባብ የተፈጥሮ የውሃ በሮች መሆናቸው ዓለም አቀፉ ፖለቲካ ወደ ቀደመው አካላዊና ቁሳዊ የቁጥጥር ፍልሚያ መመለሱን ያሳያል። ቴክኖሎጂ የርቀትንና የቦታን አስፈላጊነት ያጠፋው መስሎ ቢታይም በተግባር ግን የዓለምን ስልጣኔ ይበልጥ በእነዚህ ጥቂት ጠባብ የባህር መተላለፊያዎች ላይ ጥገኝነቱ የላቀ እንዲሆን አድርጎታል። ይህ የጂኦግራፊያዊ አቀማመጥ ግትርነት በተለይም እንደ ቻይናና ጃፓን ያሉ ከቀውሱ ቀጠና በሺዎች የሚቆጠሩ ኪሎሜትሮች ርቀው የሚገኙ የሩቅ ምስራቅ የኢኮኖሚ ኃይላትን የህልውና እስረኛ አድርጓቸዋል። ቻይና ምንም ያህል የኢኮኖሚ ግዙፍነትና የቴክኖሎጂ ልዕልና ቢኖራትም ከምታስገባው ነዳጅ 40 በመቶ የሚሆነው በዚህ ጠባብ ወሽመጥ በኩል ማለፍ ስላለበት የቤጂንግ የኢኮኖሚ ጣፈንታ የተንጠለጠለው በፋርስ ባህረ ሰላጤ ላይ በሚነሳ ማንኛውም እሳት ነው። ጃፓንም በተመሳሳይ ስትራቴጂያዊ ክምችቷን ለመጠቀም መገደዷ በቴክኖሎጂ የዳበረው የምስራቅ እስያ ስልጣኔ አሁንም ድረስ በመካከለኛው ምስራቅ ጥንታዊ ጂኦግራፊያዊ ቀውስ የመታነቅ ዕድል እንዳለው ያሳያል። ይህ ሁኔታ ግሎባላይዜሽን የፈጠረው ግንኙነት ሀገራትን ነፃ ያወጣ ሳይሆን
ይበልጥ በተፈጥሮ መሰናክሎች ስር ጥገኛ ያደረጋቸው መሆኑን ያረጋግጣል። ይህ የሆርሙዝ ሰርጥ ቀውስ ከተለመደው የፖለቲካ ትንታኔ ማዕቀፍ ወጥቶ እጅግ የላቀ ፍልስፍናዊና ሰብአዊ ምልከታ የሚሻበትም አግባብ አለ። የዓለም መገናኛ ብዙሃንና የስትራቴጂ ጥናት ማዕከላት ትኩረታቸውን የነዳጅ በርሜል ዋጋ፣ የኢነርጂ ዋስትናና የልዕለ ኃያላን ሀገራትን ወታደራዊ ስምሪት ላይ ብቻ ሲያደርጉ ከጀርባ እየመጣ ያለውንና በሚሊዮኖች የሚቆጠሩ ሰዎችን ህልውና የሚቀጥፈውን ድምፅ አልባ ሰብአዊ ቀውስ ሙሉ በሙሉ ዘንግተውታል። የዚህ ቀውስ እውነተኛ ሰለባዎች በፋርስ ባህረ ሰላጤ ላይ የጦር መርከቦችን ያሰለፉት አሜሪካ፣ እስራኤልና ኢራን አይደሉም። ይልቁንም ከቀውሱ ቀጠና በሺዎች የሚቆጠሩ ኪሎሜትሮች ርቀው የሚገኙ በዚህ ፖለቲካ ውስጥ ምንም አይነት ተሳትፎም ሆነ ድምፅ የሌላቸው የግሎባል ሳውዝ ወይም ደቡብ ዋልታ ሀገራትና ህዝቦች ናቸው። ይህንን አስደንጋጭ እውነታ ይፋ ያደረገው የመካከለኛው ምስራቅ ቀውስ ያስከተለው የማዳበሪያ ዋጋ መናር ነው። የዓለም የባህር ላይ የማዳበሪያ ንግድ 30 በመቶ የሚሆነው የሚያልፈው በዚህ ጠባብ የሆርሙዝ ወሽመጥ በኩል ነው። የወሽመጡ በ95 በመቶ መዘጋት በዓለም አቀፍ ገበያ ላይ ከፍተኛ የማዳበሪያ በተለይም የዩሪያና የናይትሮጂን ምርቶች እጥረትና የዋጋ ንረት አስከትሏል። የዓለም ባንክና የተባበሩት መንግስታት የግብርና ድርጅት እንዳስጠናቀቁት ይህ የማዳበሪያ እጥረት በቀጥታ በ2026-2027 የምርት ዘመን ላይ የዓለምን የሰብል ምርታማነት በከፍተኛ ሁኔታ ያሽቆለቁሏል። ይህ መዋቅራዊ እጥረት በበለጸጉት የምዕራባውያን ሀገራት ላይ የሚኖረው ተጽዕኖ በሱፐርማርኬቶች ውስጥ በሚሸጡ የታሸጉ ምግቦች ላይ ጥቂት ሳንቲም መጨመር ብቻ ሲሆን በአፍሪካና በደቡብ እስያ ለሚኖሩ በሚሊዮን የሚቆጠሩ አርሶ አደሮች ግን የሚቀጥለው ዓመት ይፋዊ ረሃብ ማለት ነው። ይህ ሁኔታ በዓለም አቀፍ ፖለቲካ ውስጥ የውክልና ስቃይ ወይም የውክልና የረሃብ አምባገነንነት ለሚባለው ክስተት ሕያው ማሳያ ነው። በፋርስ ባህረ ሰላጤ ላይ የሚተኮስ አንድ ሚሳኤል ወይም በሆርሙዝ ባህር ላይ የሚቀበር አንድ ፈንጂ በምስራቅ አፍሪካ በተለይም በኢትዮጵያ፣ በኬንያና በሳህል ቀጠና የሚኖርን ገበሬ መሬቱን በጥራት እንዳያርስና ምርት እንዳያገኝ ያግደዋል። የምዕራባውያንና የኢራን የጂኦፖለቲካ ቁማር ፍጹም ንጹህና ከጉዳዩ ርቀው በሚገኙ ድሆች ትከሻ ላይ የሚነገድበት ዓለም አቀፍ የጭቆና መዋቅር ሆኗል። በበለጸገው ዓለም የሚነሳው የፖለቲካ ማዕበል ወደ ደቡብ ዋልታ ሀገራት ሲደርስ የረሃብና የህልውና አደጋ ሆኖ ያርፋል። ይህ ተቃርኖ የግሎባላይዜሽን ስርዓት ምን ያህል ፍትሃዊ ያልሆነ እንዲሁም ለአንድ ወገን የበላይነት ብቻ የተነደፈ መሆኑን ያጋልጣል። የደቡብ ዋልታ ሀገራት በራሳቸው ጥረት የግብርና ምርታማነታቸውን ለማሳደግና የምግብ ዋስትናቸውን ለማረጋገጥ በሚጥሩበት ወቅት ስኬታቸው በአገር ውስጥ በሚሰሩት ጠንካራ ስራ ላይ ብቻ ሳይሆን በሩቅ ባሉ የባህር በሮች ሰላም ላይ ጭምር እንዲንጠለጠል ተደርጓል። ይህ በቴክኖሎጂና በዓለም አቀፍ ንግድ ስም የተዘረጋው መዋቅር ድሆቹን ሀገራት በተዘዋዋሪ መንገድ የሃያላኑ ፖለቲካ እስረኛ አድርጓቸዋል። ኃያላኑ የራሳቸውን ጥቅም ለማስከበር ወሽመጡን ሲዘጉ የውሳኔያቸው ገዳይ ፍላጻ የሚያርፈው ማዳበሪያ መግዛት ባቃታቸው የአፍሪካ አርሶ አደሮች ላይ ነው። በአጠቃላይ የሆርሙዝ ወሽመጥ ቀውስ በመጨረሻው መስመር ላይ ይፋ የሚያደርገው አንድ ፍጹም እውነት አለ። የ21ኛው መቶ ክፍለ ዘመን የጂኦፖለቲካ ፍልሚያ የሚጠናቀቀው አሸናፊና ተሸናፊ በሚለይበት ባህላዊ የጦርነት ስልት ሳይሆን መላው ዓለም አቀፍ ስርዓት ወደማይመለስበት መዋቅራዊ ስብራት የሚገባበት የታላቁ ግንብ መፍረስ ተውኔት ነው። ይህ ጠባብ ባህር በር አሜሪካ ከሁለተኛው ዓለም ጦርነት በኋላ የገነባችው የባህር ላይ ፍጹም የበላይነትና የነፃ ንግድ መስመሮች ጥበቃ የተሰኘው ተረክ የመጨረሻው መቃብር እየሆነ ነው። ወሽመጡን እንደተዘጋ እንዲቆይ ማድረግም ሆነ ከፍቶ ማቆየት ለሃያላኑ እኩል ኪሳራ የሆነበት ይህ ስልታዊ አጣብቂኝ በታሪክ የምናውቀውን የዲፕሎማሲና የስምምነት ዘመን ማክተሙን ያረዳል። ኢራን በወሽመጡ ላይ የጣለችው ቁጥጥር የዓለምን ስርዓት ሆን ብሎ የመበተን ስትራቴጂ ሲሆን አሜሪካና አጋሮቿ ደግሞ ይህንን የኃይል አስተላለፍ በቁጥርና በማዕቀብ ብቻ ለመግታት መሞከራቸው የስትራቴጂያዊ መታወር መገለጫ ነው። ይህ ፍጭት የሚያረጋግጠው የዓለም ሀያላን ሀገራት ከታሪካዊ የጥፋት አዙሪት መውጣት አለመቻላቸውን ብቻ ሳይሆን ስልጣኔያቸው አሁንም ድረስ በተፈጥሮ ማነቆች ስር የወደቀ ደካማ መዋቅር መሆኑን ነው። በመጨረሻም የሆርሙዝ ወሽመጥ ቀውስ የሚነግረን ታላቅ ምስጢር በጥንታዊው ዓለም ታላላቅ መንግስታት ጠላቶቻቸውን ለመከላከል ግንብ ይገነቡ ነበር። ዛሬ ግን ግንቡ ራሱ ተፈጥሮ የሰጠችን የባህር ጉሮሮ መሆኑን ነው። ይህንን ጉሮሮ የጨበጠው ኃይል ደግሞ የዓለምን እስትንፋስ የመወሰን ሙሉ መብት አግኝቷል። በወሽመጡ ላይ የሚነሳው ማዕበል፣ በባህረ ሰላጤው ላይ የጦርነት ጥላ፣ በምዕራባውያን ማደያዎች ላይ የዋጋ ንረት፣ በደቡብ ዋልታ ሀገራት ላይ ደግሞ ድምፅ አልባ የረሃብ መቅሰፍት ሆኖ ማጥላቱን ይቀጥላል። ሆርሙዝ የባህር መስመር ብቻ አይደለም፣ እርሱ የዓለም ስልጣኔ የቆመበትን
ደካማ መሰረትና የመጨረሻውን የጂኦፖለቲካ መንጋጋ ፍልም የሚያሳይ ሕያው መስታወት እንጂ። አበቃን።